እግዚአብሔር ገንዘብ ሰጥቶ በፍጹም የማይተካ ነገር ኦሬዲ ሰጥቷል። እግዚአብሔር ጥላውን የሚፈልገው ባለጠጋና ድሃ ለማድረግ አይደለም፣ ህይወት ሰጥቶ። አየኔና እግዚአብሔር ቁርኝት ህይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው፣ አባቴ ነው። እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ላንተ ሲል ነው። ቢከለክልህ ቢሰጥህ ትሞታለህ ማለት ነው። ከሰጠህ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው። እንደ ኮሃናችን ነው የሚይዘን። አንዳንድ ልጅ ቤት ውስጥ በጣም ስማርት ነው፣ በተለይ ትንሽ ልጅ። ትልልቆቹ ብዙ ጊዜ ስትሬት ፎርዋርድ ናቸው። ደስ ካላላቸው ደስ አላላቸው። ትንንሾቹ ይወስዱባል። አይ ላቭ ዩ ዳዲ ብሎ ወስዱታል። የለም እጅ ላይ አይ ላቭ ዩ ብሎ ይዞት ሄዷል። ስማርት አውት ስማርት ያደርገዋል። በቃ አትችላቸውም። በየትኛውም አጋጣሚ ልብን ይዙታል። ትልቆቹስ ጄኒውን ሆነው ከፈለጉና ካልፈለጉ ያስታውቃሉ። ትንሾቹ አታውቀውም። ምን እንዳሰቡ የምታውቀው በኋላ ነው። እኛ ቤት ሁለት ልጅ ነው ያለው ታውቃላችሁ። ሁለቱም የየራሳቸው ስማርት እንትን አላቸው። የተለያዩ ናቸው። በተለያየ እኔ አሁን አፕሮች አረጋቸው ባይዘው እኔ አሁን አፕሮች አረጋቸው አንዱን እንደ ልጅ አንዱን እንደ ጎረቤት ልጅ አይደለም አፕሮች። ምንም አይነት የተለያየ ባህሪ ኑራቸው መልካቸው የለ ምንም ይሆነው ሁለቱም እንደ ልጅ ነው አፕሮች። እግዚአብሔር በዚህ መንገድ ነው አፕሮች የሚያደርገን። ትሪት የሚያደርገን እግዚአብሔር እኔ በምሰጠው አይደለም ለኔ ባለው። እስቲ አሜን በሏ። ነገ እንደፈለገ ሊሆን ይችላል ጆይ ተነስቶ እኔ ጆይን ትሪት ማረጋው በሚያመጣው አይደለም እኔ ጋር ባለው ነው። እግዚአብሔር መቼም እኔ እንደውም ብዙ ጊዜ የምሰጠው አንድ ምሳሌ አለ ስለ እግዚአብሔር ፍቅር ስናገር። አንዴ ቆይቷል ቤት ተኝቼ ክሪስ መጥቶ ዳሪ አብሬ ልተኛ አለ። ናተኛ አለ ተኛ ተገኘ ሲተኛ እንቅልፍ ይዞት ሄደ። እያየሁት አምኖኝ ነው የተኛው። ትረስት እኮ ስለሚያደርገኝ ነው። ሌላ ቦታውን እንቅልፍ ላይ ይዞ ይችላል። እኔ ጋር መጥቶ ተኛ እንቅልፍ ያዘው። ተነስቼ ተንበረከኩ። ሳየው ውስጤ ተነቃነቀ። እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባት ይወዳል ብትለው በጣም እርግጠኛ ነኝ ይላል። ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ሊል ይችላል። ነፍሴን ልሰጠው እንደምችል አያውቅም። እና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም። ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቀ። አያችሁ፣ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣቀ እንደ ባሪያ ብሆን እንደው ሎሌው ልሁን ከሎሌዎቹ መሃል እንዳንዱ ይቁጠረኝ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያ ሰራው ተመልሶ ወደ እንትኑ ሲመጣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል፣ አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው አባት ነው የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ አለ፣ አባቴ አለ። አቤት ሲለው አንተንና ሰማይን በድያለሁ አለ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደል። አይ ልጅ ጋር ነው ያለው ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለውም። ይመለስልኝ ነው። በእውነት በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፌ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሌ አለ። የእግዚአብሔር እጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም።
ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባቱ ሁሌ ተመልሶ ልክ ልጁ ደጅ ነው ማለት ነው። አባትየው ያለው አይደል ከሩቅ አየ ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡ አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። እሪያኗ ሲመግብ የከረመው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት። ልብስ አለው። ጫማ አርጉልኛል። ቀጥሎ ቀለበት አርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበታቸው የአባቱን ንብረት እንዲያስተዳድር ማለት ነው። የተመለሰ ቀን ባለመብት ነው። ይዤ ሄጄ አባክኛለሁ አለው። ለእሱማ ዋጋ ከፈል ካለው ከእሪያ ጋር ከረመ። አገኘሁ እኮ ምን መስለህ ነው ያገኘሁ? ግን በተመለስክበት ቅጽበት ግን ልጅ ይላል። ኢየሱስ ጌታ በመጣ ሞመንት ግን አው የኔ ልጅ ነህ፣ ቀለበቴን እንካ። አውልቀ ነው ሰጥተኝ ሄድከው። ሌላ ነበር የፈለግከው። ና ይሄው እንካ፣ ዛሬ ማዘጋጅቼን ያስቀመጥኩልህ አድርገው ቀለበቴን። ከዛ እንደዚህ ይላል አባት ልጄ ሞቶ ነበር፣ የለም ሄዶብኝ ሞቷል ብዬ ነበር፣ አለ በህይወት። ጠፍቶ ነበር፣ ተገኘልኝ። ኗ እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል። እንግዲህ የሰባውን ታላቅየው ሲቀልብ የከረመውን በሬ የሄዳችሁ እየመጣችሁ ያዘጋጀነውን በሬ አትውሰዱ። አምጥተው አረዱ፣ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። በወንድም ልብ እኮ አይኖርም፣ በአባት ልብ ነው የሚኖረው። ማን ያኖራል? አሳዳጅ ባለበት ዘመን ምን ይሰራል እዚህ ቤት? የቤቱ መሪ እንኳን አባት ሆነ። ጎናቸው ያለ ሰው በእግዚአብሔር ልብ ነው የምንኖረው በሉት። ወንድምየው መጣ ከደጅ እኛ ቅድም እንዳመለክ እየተዘለለ ይዘመራል። ክብር ለአንተ እግዚአብሔር እያለ ለምን ተመለሰ? ሰው እዚህ ታውቃላችሁ አይደል? በየቀኑ የሚድነው ሰው ብዛት። አንድ ቀን እኮ ተሰብስበን ስለዚህ ጉዳይ ብቻ ነው ማመስገን ያለብን። አንድ ሰው ሲድን እኮ በሰማይ ለምን መሰለህ ደስታ የሚሆነው? ሰው ዳነ ተብሎ ብቻ እንዳይመስል እኮ የኢየሱስ ደም ቫልዩ አገኘ እኮ ነው። ኢየሱስ የሞተበትን ጉዳይ ሰው ገባው። መላእክት አንደርስታንድ ያደረጉ። አዎ ሰማይ መለከት ምናምን ጨምር ለምን አንድ ሰው ተጨመረ? የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ነው። ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ። ክብር ለኢየሱስ ይሁን። ይህን ሁሉ ሰው እግዚአብሔር በእኛ ላይ የጨመረ ስለበላውና ስለጠጣው ነው እንደሚዘምረው። ባንበላስ ባንጠጣስ በቃ የመጨረሻ ባትበሉ ምንድነው የምትሆኑት? ምንድነው የምትበሉ? ጾም ጸሎት ነው የሚሆነው። ግን እሺ ቆይ ጾም ጸሎቱ አልቲሜት ቢሆን ሞት በትሞት የት ነው የምትሄደው? ሰማይ ጌታ ጋር። ምንም ባይዘዌ ከጌታ የሚያስቀረን ነገር የለም። አለመብላት አያስቀረን፣ መብላት ብዙ ጊዜ ሲወሱ ሰው ሳይበላ መንፈሳዊ ግን ያው የገባችሁ ነገር በምንም አይነት ከፍታና ዝቅታ እንደማይቀየር በጣም ተስፈኛ ነኝ። ክብር ለኢየሱስ ይሁን። ከዛ ደጅ ሲመጣ ሰማ። ምን አንዱ ሎሌ ነው ባይዘው ምንድነው? ታናሽ ወንድም መጣል። የት ነው? ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባት። ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አለ እሪያ እያረባን የከረመው አሉ። የእሪያ እንትን አለ ላይ አሉ። ሽታው ሰው ያስጠጋም እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንም የፈለገው ሊል ይችላል። ለአባት ልጅ ነው። አየ
ማንም ሩቅ ቆሞ የፈለገውን ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው የሚለው። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ ነው የሚለው። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታለሁ። ስሙ ለዘላለም ብሩክ ይሁን። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። ትልቅ ልጅ ነው ግን በጣም እልከኛ። አልገባም። እንዴት እንዲያረጋል አባት አረን አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ትመልሰዋለህ አለ። ወንድሜ ያንተን አይነካው፣ አይዞ የኔን ይነካል ብለህ ከሆነ ኧረ ይበቃል አለ። ይበቃል፣ መንግስቱ ሰፊ ነው፣ ምን ያገፋፈናል አና የሚል እኮ መዝሙር አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅም። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለበት። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ፣ ይቅር ባይ፣ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረው። ይሄንን የተበላሸ ስብዕናና ህይወት ያስተካክለዋል። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥላል። ለዘላለም ከአባታችን ጋር እንኖራለን። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቀዋለሁ፣ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አረገ። ዋው! ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ። 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚል ቃል አለ። ሁሉ ነገሩ ነው ዝብርቅርቆ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ። በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ወዳጆቼ በእውነት ሞኝ ነበር ልጇን አያስተው ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚያው። ሰው ሲከበው ግርግር ሲፈጠር ያለ አንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑ አባት ሁሌ ከናንተ ጋር የማይቀየር እግዚአብሔር አለ። ክብር ለኢየሱስ ይሁን። ስለዚህ ለእናንተ ይህንን እድል መስጠት ፈልጋለሁ። ቀድሞ በጌታ የነበራችሁ ወደ ኋላ የተመለሳችሁ፣ ምናልባት ደግሞ አዳዲስ ሆናችሁም ደግሞ ያልወሰናችሁ ካላችሁ ለእናንተ ይህንን ጥሪ ማድረግ ፈልጋለሁ።